ጤና ይስጥልን የተከበራችሁ የዩቲዩብ ቻናል ቤተሰቦች የአዶናይ በቁጥጥር ስር በዋለበት የወንጀል ጉዳይ ጋር በተያያዘ የፌዴራል ፖሊስ ምላሽን ሰጥቷል። በዚሁ ምላሹ የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ገልጿል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ ነው ሲል ፖሊስ አስታውቋል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን የተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህል ለመጫን የሚደረገው ተግባር ለመከላከል የጀመርኩትን ምርመራ አጠናክሬ እቀጥላለሁ ሲል የፌዴራል ፖሊስ አስታውቋል።